ከ30 ጋር ጠብ። ጸሐፊው ሀብታሙ ስዩም ነው። ስልኩን አነሳችው። እናቷ ናቸው። ከዲግሪዎቿ በመቀጠል ያሏት የቅርብ ዘመድ። ስልክሽን የማታነሺው ቶሎ ለምንድን ነው? አነሳሁት እኮ እማዬ። ልብ ድካሜ ከተነሳ በኋላ ብታነሹ ምን ያረጋል? በሰላም ነው ግን በጧቱ የደወልሽ? ድሮ በድህነታችን ዛሬ በርቀታችን መቼም አብረን አላከበርነውም እንጂ ዛሬ እኮ የተወለድሽበት ቀን ነው። ወይኔ እማዬ፣ አንድ ቀን እኮ መጥቶልኝ አያውቅም። ሁሌ ጥድፊያ። በቃ ልደቴን አንቺ ብቻ ነሽ የምታስታውሽው። ዓለም እንዲያስታውሰው ከፈለግሽማ ሌላ ሃይማኖተኛ መሆን ነበረብሽ። ለማንኛውም እንኳን ለ30 ዓመትሽ አደረሰሽ። ስልኩ ከእጇ ተንሸራቶ ወለሉ ላይ ተከነበለ። 30 የመድኃኔዓለም ያለ 30 እኮ የይሁዳን ክህደት እንጂ የሴትን ልጅ ልደት ለመንገር በፍጹም በጥቅም ላይ መዋል የሌለበት ቃል ነው። 30 ሄሎ፣ አረ ሄሎ። ዛሬ የኔ ልጅ ምን ነካት? ከዚህ በላይ ምን ይንካት? 30 የእናቴ ባዕታ ያለህ 30 እኮ የደሞዝ መውጫን ለመናገር እንጂ የሴትን ልጅ ልደት ለማብሰር በፍጹም በጥቅም ላይ መዋል የሌለበት ቃል ነው። ተንደርድራ መስተዋቱ አጠገብ ደረሰች። ምስሏን አስታወለችው። እስከ ዛሬ ጠዋት ድረስ ለግላጋ ወጣት ነበረች። አሁን ግን ያለቀላት አሮጊት መሆኗን ፊቷ ላይ ያየች መሰላት። እናቷ ራሳቸው ደስ ይበላቸው። አዲስ መርዶ አርድተዋል ልጃቸውን። በምስሏ ላይ ማንባረቅ ጀመረች። በፍጹም 30 ዓመት አልሞላሽም። ወደሽ ነው የሞላሽ? ምስሏ ይመልስላታል። ያለምኩ ቤት፣ ባል፣ ልጅ አንዱም ሳይያዝ 30። አይዞሽ፣ በእውን ባታዩ በቴሌቪዥን አታጭው። ለማንኛውም እንኳን ለ30 ዓመትሽ አደረሰሽ። 30 ዓመትም አልሞላኝም። እሺ የዛሬ 30 ዓመት ተወልደሻል፣ እንኳን አደረሰሽ። ባለማመን ተቆራደደች። ለሴት ልጅ ከ20ዎቹ በኋላ በዕድሜ ላይ የምትጨምር አንድ ቀን የስጋት ጣልን በ1 ሜትር ከፍታ አድርጋለች። 30 ግን ያቡ የጣዲቆ ያለ 30 እኮ የሴትን ልጅ ወገብ ቅጥነት ለመገመት እንጂ የሴትን ልጅ የዕድሜ ልኬት ለመናገር የሚሆን ቃል አይደለም። ወደ መስተዋቱ ተመልሳ ከዛ ፊቷ ላይ ተፋጠጠች። በቀስታ ፊቷ እንዳበሰች የሻከረ መሰላት። አይኗን አተኮረችበት። ያ ሞጭ ሆነባት። እሺ አንገቷንም አስተዋለችው። ወይኔ ጉዷ! የእርጅና መስመሮች ያየች መሰላት። እንጃ 30 ዓመት አልሞላኝም። ካልፈለግሽ ሰዎች ይጠይቁ። 30 አልሞላኝም። በድምፅ ብልጫ የሚያንስም የሚጨምርም ዕድሜ የለ። እናስለው ካልፈለግሽ 16 ዓመት ትምህርት ቤት። እሺ መደመር ጀመረች። 2 ተጨማሪ ዲግሪ ለማግኘት 6 ዓመት። እሺ ተደመረ 22። ገና እንደተወለድሽ ትምህርት አልጀመርሽ። በ8 ዓመት እንደጀመርሽ በእሷ ስሌት 30 ነበር እያሉ የሚያወሩበት የዕድሜ ፈርማታ እንጂ የሚሆን ነገር ለመስራት የሚጀምሩበት ጊዜ አይደለም። ሴት ልጅ ባመላለሰችው ወንድ ቁጥር እንጂ በደረደረችው ዲግሪ ቁጥር የማትከበርበት ሀገር ውስጥ መሆኗ ዘግይቶ ነው የገባት። ሴት ልጅ ቤትሽ ያምራል፣ ባልሽ ያምራል፣ ልጅሽ ያምራል እንጂ ዲግሪሽ ያምራል የሚባል ባነሰበት ሀገር 30 ላይ መገኘት የህልም አውቶቡስ ከሄደ በሰቀቀን መሸኘት ሆነባት። 30 የቁልቢ ገብርኤል ያለ 30 እኮ በሂሳብ መማሪያ ማስተማሪያ ላይ የሚገኝ የመጨረሻ ቁጥር መጥሪያ እንጂ የሴት ልጅ ዕድሜ ማስገንዘቢያ ሲያደርጉት ደስ አይልም። ሶፋው ላይ እንዘፍ አለች። ምናልባት ከወጣትነት ሀገር የመራቅ ወደ አሮጊትነት ሀገር የመጠጋት ስጋቷን ሙዚቃ ፍጹም ሌላ ወደሆነ ሐሳብ ቢመራልኝ ብላ ለናሙና የቀረውን ኮሌክሽን ሲዲ ከፈተችው።
ቴዎድሮስ ታደሰ ሲካለም መጥቶ ሳዱላዬ ነኝ አልቦሽና አስረሽ ምን አደረኩ ከሳዱላነት ዘመን መራቄን በሾርኔም ልትነግረኝ ፈለክ? አይ ቴዎድሮስ ኔክስት ወጣቷ ዘንጣፋዬ ደህና ሰንብች አበባዬ። ይሄንን ግጥም ለተሾመ አሰግድ የሰጠ የሚሸኘው ወጣትነት መሆን አለበት። ምን አባት ኔክስት ሸክየዋ ለክላጋዋ ደማማ ጉብሊቷን እንዴት ነሽ በሉልኝ ማሙድ ባካላው ቀለም እዛው ራስ እንዴት ነሽ በላት። ቀየረ ተንደርድራ ወደ መስተዋቱ ተጠጋች። ታውቂያለሽ 30 እኮ የተረገመ ቁጥር ነው፣ እንደ ቁጥር መቆጠር የለበትም። ከ31 እንጀምርን። አብደሻል። እድሜ እኮ ጸጋ ነው። እንደዚህ ብለው ያስወሩት የሴት ህልማቸውን አድርሰው 30 ያለፉ ብቻ ናቸው። እናንቺ ምን ቀረሽ? ምኑን ጀመርኩት እንደ ኩዮቹ ወገቤን ተይዤ ፒያሳ ላይ እኮ አልታየሁ። ካሁን በኋላ መታየት ነው። ከ30 ዓመት በኋላ በሴት ልጅ የማያምሩ ማህበረሰቡ እንዳያምሩ ያደረጋቸው ብዙ ነገሮች አሉ። ከ30 ዓመት በኋላ በጦር የተወጋ ልብ ቅርጽ በፒክ እስክሪብቶ ስሎ መቀባበል ጅልነት ነው። ከ30 ዓመት በኋላ ሹልክታ ውስጥ በሽምቅ መሳሳም ቅሌታብነት ነው። ከ30 ዓመት በኋላ እከሌ በፍቅር አብዶ ስሜን ማጅራቱ ላይ ተነቀሰ ብሎ ወሬ አለመብሰል ነው። ከ30 ዓመት በኋላ ኑሮ ደስ የሚለው ቅድመ 30 ዓመት የገጠሙ አድቬንቸሮችን በርከት አድርገው ሲያወሯቸው ብቻ ነው። በረጀሙ ተንፍሳ ሶፋው ላይ ተቀመጠች። ወጣት ከሚል ተባዝኖዬ ቢያወጣይ ብላ ቲቪ ከፈተች። ኤምቲቪ ቻናል ያንግ ኤንድ ሜሪድ የሚለውን ሾው ይዞ ጠበቃት። በገነች። ኦ ቻናልን ከፈተች። ዳያንግ የሚለው ሙዚቃ እያጫወተ ተቀበላት። ተከነች። ኢቲቪ እንኳን በአቅሙ ቢከፈት ለወጣቶች የሚል ጉባኤ እያሰናዳየች የቴሌቪዥኑን አይን አጠፋችው። ተመልሳ ምስሏን አገኘችው። መፍትሄ ያስፈልጋል። 30 ዓመት እስኪሞላኝ አከናውናቸዋለሁ ያልኳቸውን ዝርዝሮች ምንም አልለኳቸው። ምን አድርጊ ትይኛለሽ? አርፈሽ ተቀመጪ። በምድር ላይ ሴት ልጅ ከእድሜዋ በላይ የሚያስጨንቁ ነገሮች አሉ። ለምሳሌ የኑሮ ውድነት፣ ባክሽ ከእድሜ መጨመር አይበልጥም። የዜጎች መሰደድ፣ እኔም ከ30 የማያሳልፍ ተአምር ያላት ሀገር ብትኖር እሰደድ ነበር። የመብት ረገጣ፣ መብትን ማጣት ውበትን ከማጣት በፍጹም አይበልጥም። ምስሏ በመሰላቸት መደብዘዝ ጀመረች። እጃለሁ ጠረግ ገበያ እንኳን አንቺ እኔም ዕድሜ ሄዷል። ተንጎራደደች፣ ቆመች። በተራመደች ቁጥር ከዕድሜሽ የተወሰነው ይረግፍልሻል የተባለች ይመስል ቤቱን ብዙ ጊዜ ዞረችው። ድንገት ቆመች። አንድ መላ ያገኘች መሰላት። የሃይስኩል ኮረዶች ታናሽ የሚያስመስሉ ልብሶችን ማዘውታል። 23 ከሚለው ቁጥር በላይ ያሉ አሃዞችን አለመጥራት፣ በተለይ 30 ባለ እግዚአብሔር መቼ ይውላል የሚል ቢኖር እንኳ ስልኩ ከወደቀበት አንስታ ለእናቷ ደህና መሆኗን ለማሳወቅ ደወለች። ይቅርታ እማዬ፣ ኤዲያ ቀር ሲልሽዋል። ምን ሆነሽ ነው መልሰሽ አልደወልሽው? ይሄው ደወልኩ እኮ። ልብ ድካሜ ከደወለልኝ በኋላ ብትደውይ ምን ዋጋ አለው? ደግሞ ሳልነግርሽ ቅድም እኮ የዕድሜሽ ቁጥር ተሳስቻ ሳሳትኩሽ። አውቄዋለሁ ማምዬ፣ 30 አልሞላኝም አይደል? አይ ጃኑ ሆይ ሲወርዱ ዓመት ሲቀረው ነው የተወለድሽ። ኧረ ማምዬ፣ አንቺ እኮ የቁጥር ችግር አለብሽ። አዎ ልጄ፣ እኔ ችግር አለብኝ። ያዋለዱሽ የግራዝማች ተሻገር ሚስት ግን ቁጥር ላይ ጥይት ናቸው። አንቺ የተወለድሽበትና ግራዝማች በውሽማቸው ጭን ውስጥ የሞቱበት ቀን አንድ ስለሆነ መቼም አይረሳቸውም። እንኳን ለ40ኛ ዓመትሽ አደረሰሽ። 40 የጊዮርጊስ ያለህ 40 እኮ የሙት ዓመት መታሰቢያን እንጂ የሴት ልጅን ዕድሜ ጣሪያ ሲገልጡበት
ደስ አይልም? ደህናዋ እማማ ቻው። አዲስ ጉዳይን ደሞ እስኪ እንጎብኘው። ህመሜ ርዕሱ ነው። አንድ ወዳጅ አለኝ የኢትዮጵያ ጉዳይ የሚያንገበግበው። ሯጮቻችን ሲያሸንፉ፣ ተጫዋቾቻችን ድል ሲያደርጉ፣ ስለ ኢትዮጵያ መልካም ነገር ሲሰማና ሲነገር፣ በሀገሩ ላይ ልማትና እድገት ሲታይ፣ አንዳች የሆነ ሀገራዊ ለውጥ ሲመጣ ይፈነድቃል፣ መልክዓ ገጹ ይፈካል፣ ደስታው ከልክ አልፎ ጣራ ይነካል። የሚያሳዝን አንገት የሚያስደፋ የሀገርን ስም የሚሰብር ገጽታዋን የሚያበላሽ ነገር ሲሰማና ሲያይ ከሥራ እንደተባረረ ሠራተኛ አንገቱን ይደፋል። የእናቱን መርዶ እንደሰማ ልጅ ዐይኑ እምባ ይሞላል። ከጨለማ እስር ቤት እንደገባ እስረኛ ፊቱ ከል ይለብሳል። ሲብሰከሰክ ሲብከነከን ውሎ ያድራል። አንድ ቀን ላንተ ግን ሀገር ምንድን ናት? ወይስ ያንተ ሀገር የተለየች ናት? ምን እንደዚህ ያብከነክንሃል አልኩት። ታውቃለህ አለኝ፣ ሀገር ማለት ህመሜ ናት። ከንፈርና አፍንጫዬን አገናኝቼ በጆሮዬ በኩል ወሬውን ዋጥኩና ወደ ኋላዬ ለጠጣልኩ። ሰምቼ የማላቀው ትርጓሜ ነው። ሀገር ማለት ህመሜ ነው። ይህንን ሳሰላስል ህመም ያልኩህ እንዳይመስልህ ህመሜ ነው ያልኩህ አለኝ። ህመምና ህመሜ ምንድነው ልዩነቱ? ዘፋኞችና አንጎራጓሪዎች በጣም የሚወድስ ሰው ህመሜ እያሉ ሲዘፍኑለት ሰምተህ አታውቅም? የጆሮ ጉትቻ የአንገት ሐብል ናቸው አልልህም መቼም። ህመሜ እያሉ የሚዘፍኑት እኮ ስለሚወዱት ነገር ነው። እያለቀሱ አይምሰልህ፣ ሙሾ እያወረዱም አይደለም፣ የሐዘን እንጉርጉሮም እያዘነቡም አይደለም። ደስ ብሏቸው እየዘፈኑ ነው። እስክስታ እየወረዱ የሚዘፍኑት ግን ህመሜ እያሉ ነው። የሚወዱትን፣ ሊያገኙት የሚፈልጉትን፣ እንዲያጡት የሚያይሹትን፣ መልካም ነገር ሁሉ የሚመኙለትን፣ ልቤ፣ አንጀቴ፣ ኩላሊቴ፣ ዐይኔ፣ ሆዴ፣ ነፍሴ የሚሉትን፣ ሞትም አይለየንም ካንተ ውጭ ሌላ ልሻም፣ ሌላ ሰው አይመስለኝም የሚሉትን ፍቅረኛቸውን ህመሜ እያሉ ይዘፍኑለታል። አየህ፣ ይህ ፍቅራቸው ህመም ያለፈ ፍቅር ነው። ይህ ፍቅራቸው ህመም ያለው ፍቅር ነው። ፍቅር ብቻ አይደለም፣ ሰናፍጭ ነው። ያድናል ግን ይሰነፍጣል። ሚጥሚጣ ነው፣ ደስ ይላል ግን ያቃጥላል። መርፌ ነው፣ ይፈውሳል ግን ያማል። ፈረስ ነው፣ ይጋልባል ግን ይገለብጣል። የሱፍ አበባ ነው፣ ይመስጣል ግን በሾህ ተከቧል። ውስጡ ደስ የሚል ህመም አለበት። ደስታ ነው ብለህ እፎይ እንዳትል ህመሙ ጎንህን ይወጋሃል። ህመም ነው ብለህ እንዳትወው ደስታው እንደ ወይን ጠጅ ያሰኛሃል። ለዚህ ነው ህመሜ እያልክ የምዘፍንለት። የሚዘፈንለት ህመም አይተህ ታውቃለህ? ህመምን ይታከሙታል እንጂ ይዘፍኑለታል እንዴ? ህመምን ያስታግሱታል እንጂ ያዜሙለታል እንዴ? እንዲያ ነው እምልህ። እና ሀገር እንዴት ነው ህመሜ የምትሆነው አልኩት። ፍልስፍናው ደስ ብሎኝ በየጎድጓዳ መንገድ እንደሚሄድ ገልባጭ መኪና ወደ ግራና ወደ ቀኝ ወዝወዝ በየተስተካከልኩ። ሀገርማ ደንበኛዋ ህመሜ ናት። ሀገር ብለህ ስታስብ ጤናና ህመም ነው የሚሰማህ። የምትኮራበት፣ ምን ነው በዚህ ዘመን በኖርኩ ብለህ የምትመኝበት፣ ስታየውና ስትሰማው ደሜ የሚሞቅበት፣ ስታስበውና ስትናገረው ኩራቴ የሚጨምርበት ነገር አላት ሀገር። ምን እንደሆነ የማታቀው እንዲሁ ፍቅር የምታስይዝህ ነገር አላት ሀገር። ታስጨፍርሃለች፣ ታስቦርቅሃለች፣ ታዘልልሃለች ሀገር። የትም ቦታ ሆነ ስሟን ስትሰማው ልብህን ቀጥ የሚያደርግ ነገር አላት ሀገር።
ሙትልኝ ድማሊ ተሰዋ የሚያሰኝ ኃይል አላት ሀገር። ምንም ጥቅም ሳታገኝ ምንም ነገር ላንተ ሳይደርስህ የሞተላት ቀርቶ የገደላት እየበላ እንኳን ቢሆን ሞኝ ነው ተላላ እያልክ እየዘፈንክላትም ቢሆን ላንዱ በጭልፋ ላንዱ ባካፋ እየሰጠች እንኳ ቢሆን አንዱ እንገሯን አንዱ አሬራዋን እየጠጣም እንኳ ቢሆን ላንዱ ቅቤ ላንዱ ዝቃቅቤ እየሰጠችም ቢሆን ግን በፍቅር እንድትሞትላት የሚያደርግ ኃይል አላት ሀገር። እንዳትቀየማት ቂም እንዳትይዝባት እንዲሁ ይቅር እንድትላት የሚያደርግ ኃይል አላት ሀገር። ደግሞ ገልብጠ ስታየው ሀገር ህመም ናት። ቀዶ ጥገና አድርገህ የማታወጣት፣ ቆርጠ የማትገላገላት፣ ኮሶ ወስደህ የማታሽራት ህመምህ ናት ሀገር። ምን ነው እዚህ ሀገር ባልተደረገ የምትለው ስንት ታሪክ አላት። ምን ነው በዜጋሽ ላይ እንዲህ ታደርጊያለሽ ብለህ የምታዝንባት ስንት ግፍ አላት ሀገር። ምን ነው እንደ እንጀራ እናት ታዳያለሽ ብለህ አንጀተ እርር የሚልባት ስንት አድሮ አላት። አንዱ ሀገሬ ኢትዮጵያ ምድራዊ ገነት አደላድለሽኛል በስልጣን በሀብት ብሎ ሲያወድሳት፣ አንተ ግን ሀገሬ ኢትዮጵያ ምድራዊ ገነት እስኪያፈላልግልኝ የሚከራይ ቤት ትላታለህ። ለሚያስረው ሀገር ናት፣ ለታሳሪው ሀገር ናት፣ ለገዳይ ሀገር ናት፣ ለሟቹም ሀገር፣ ለሁሉም ሀገር ናት። ሌቦ እያሉ እንደ መስፈን ያለ አሁን ለሌባ ምን ይዘፈንለታል? ሀገርህ ሰጪ፣ ለጋስ፣ ቸር፣ ደግ ብቻ አይደለችም። ሀገርህ ሌቦም ናት። የስንቱን ሕፃን ወጣት፣ ሽማግሌ፣ ልጃገረድ እናት ሕይወት ቀጥፋ ነው እዚህ የደረሰችው። ግን ሌባ አይደለችም። ሌቦ የሚዘፈንላት ሌባ ማለት ነው። ያዛት በላት ብለህ በፖሊስ የማታስይዛት፣ በጎረምሳ የማታስደበድባት የምትዘፍንላት ሌቦ። አሳሪ ሆነህ እንደወደድካት ሁሉ ታሳሪም ሆነህ ትወዳታለህ። አሳዳጅ ሆነህ እንደወደድካት ሁሉ ተሳዳጅ ሆነህም ትወዳታለህ። ቀማኛ ሆነህ እንደወደድካት ሁሉ ተቀምተህም ትወዳታለህ። ተምረህ እንደወደድካት ደንቆረህም ትወዳታለህ። የቆሻሻ ክምርም አላት፣ መንገድ ሰሪም አላት፣ መንገድ ላይ የሚሸናም አላት። ከአፍሪካ ቀዳሚ የሆነ የስልክ ታሪክ አላት፣ ከአፍሪካ መጨረሻ የሆነ የስልክ ኔትወርክ አላት። ታሪክ ትሰራለች፣ ታፈርሳለች፣ ትሰራለች፣ ታፈርሳለች። ሀገር ናት። እርግፍ አድርጌ ልተዋት ብትልሽ አትልህም። ለቃሃት በመሄድ ጥላሃት በመጥፋት ዜግነት ቀይረህ ቋንቋህን ለውጠህ እንኳን እሺ ብላ አትውህም። ሞተህ እንኳን አትለቀህም። አስከሬን ታስጭንሃለች። ደግሞም በዚያ ወገን ዝም ብዬ ብቻ ልውደድሽ፣ ዝም ብዬ ብቻ ላድንቅሽ ስትላት እሺ አትልህም። አንዳች ህመም ነገር አላት። ያለህ አማራጭ ህመሜ እያልክ መዝፈን ነው። በሳቅ ውስጥ ለቅሶ፣ በለቅሶም ውስጥ ሳቅ ታቀብልሃለች። የጠቦቱን ሥጋ ከመራራ ቅጠል ጋር ታበላሃለች። ለእኔ ሀገር ማለት ይች ናት ህመሜ። የፍሪምባ ጦርነት አሌክስ አብርሃም ጸሐፊው ነው። በንቃት ድንበር እየጠበቅኩ ነው። ጠላት ፊት ለፊት አፍጥጧል። በማንኛውም ሰዓት ወደ እኔ ሊንደረደር ይችላል። በመጠኑ ያደፈች ጂንስ ቁምጣዬን ከጉርድ ቀይ ካኔቴራ ጋር ለብሼ ከእግሬ በላይ ትበር ይመስል ነጠላ ጫማዬን በእግሮቼ ጣቶች በመንከስ ከቤታችን በር ላይ ነው ያለሁት። በእጄ ከአቅሜ በላይ የሆነ ብትር ይዣለሁ። የአያቴ የተሰበረ መቋሚያ ነው። መቋሚያውም የተሰበረው እዚሁ በዓይነ ቁራኛ የምጠብቀው ጠላት ጀርባ ላይ ነው። አባቶቻችን ያወረሱንን ጠላት አያቶቻችን ባወረሱን ሰባራ መቋሚያ እየተከላከልኩ። ነገ በዓል ነው። ቤታችን ትንሽ ጠቦት ታርዶ ቤቱ ሥጋ ይሸታል። እናቴ ቤቱንና ሥጋውን እንድጠብቅ ጥብቅ ትእዛዝ ሰጥታኝ ገበያ ሄዳለች። በዋናነት የተሰጠ ተልእኮ 1 ዶሮዎች የተሰጠውን የሽሮ ክክ እንዳይበትኑ፣ 2 ሌባ ወደ ቤታችን እንዳይገባ፣ 3 ዋናው ገምባው እዝች ድርሽ እንዳይል። ዶሮዎች ስጡ አካባቢ መለቃቀም ይችላሉ። ስጡም መብላትም ሆነ መበተን ግን የለባቸውም።
ሌባ በአጥራችን ጥግ መሄድ ይችላል። ደህና አደራችሁ ብሎ ማለፍ አይከለከልም። ሰላምታ የእግዚአብሔር ነው ትላለች እናቴ። በእርግጥ ሲደጋግሙት 3 ጊዜ እንዴት አደራችሁ አንዱ የነገር ነው ትል ነበር። የእግዚአብሔር ሰላምታ ሲደጋገም ባለቤትነቱ የሰይጣን ሊሆን እንደሚችል በተዘዋዋሪ ነግራናለች ማለት ነው። እና ሌባው እስካልደጋገመ ድረስ ሰላም ብሎ ማለፍ ይችላል። ገንባው ግን እዚች ግድም ድርሽ ማለት የለበትም። ወላ ሰላም ማለት አይችልም፣ ሰላምታውን መድገምም አይችልም። በቃ ይህ ጥብቅ ትእዛዝ ነው። ገንባው በመንደራችን የሚኖር ባለቤት የሌለው ትልቅ ድመት ነው። የበግ ግልገል የሚያክል ዥንጉርጉር ድመት። እኔ ከተቀመጥኩበት 15 ሜትር ራቅ ብሎ ከኋላው ሸብረክ በማለት 2 የፊት እግሮቹን ቀጥ አድርጎና ደረቱን ነፍቶ ጉርድ ፎቶ ሊነሳ ፎቶ አንሺ ፊት የተቀመጠ ጎረምሳ መስሎ ቆሟል። ተራ ድመት እንዳይመስላችሁ። በሰፈራችን ውስጥ ያልገለበጠው ድስት፣ ያልከፈተው ሞሰብ፣ የመንጠቅ ሙከራ ያላደረገበት የሥጋ ዘር የለም። መንደራችን ውስጥ ዶሮም ይሁን በግ ሲታረድ ገንባውን ጠባቂ ቃፊር ማቆም ችል የማይባል ጉዳይ ነው። ገንባው ቢመቸው ቆሞ ከሚሄድ በግ ሳምባ ይመነትፋል ይሉታል። ሞኝ ሰፈርተኞች ታሪክ የሚተነፍሱበትን የተአማኝነት ሳምባቸውን በቁማቸው እንደመነተፈባቸው ማን በነገራቸው? ገንባው ግዙፍ ቢሆንም የተጎሳቆለና በዕድሜ የገፋ ድመት ነው። ትንሽ ያነክሳል። በዛ ላይ አንድ አይን የለውም። ጅራቱ ቆራጣ ነው። ሲጮህ ድምፁ ያስፈራራል። ማማ ብርዘገን ለፋሲካ የገነጣጠሏትን ዶሮ ላጥ አድርጎባቸው ሲሮጥ ጉሮሮም በቢላዋ ወቅተውት ነው ድምፁ ተበላሽቶ የቀረው። የዛሬን ያደርገውና ሚያው ሲል የአይጥ ሰራዊትን የሚያርድ ሴት ድመቶችን የሚያማልል ድምፀ መረዋ ድመት ነበር። ድሮ የጋሽ ታምሩ ድመት ነበረ። አንድ ቀን ታዲያ ፍርምባ የሚባል ነገር ሰረቀ ብለው አባት ታምሩ ባንካሴ ወጉት። ከዛ በኋላ እሳቸው ቤት መኖር አቆመ። ጨካኝ ናቸው። ፍሪምባ ለምታክል ስጋ ብለው ተወልዶ ካደገበት ቤት አባረሩት። ያውን ባንካሴ ወቅተው። እሳቸው ግን ድመቱን ለፍሪምባ ብያልወጋሁትም ብለው ዋሹ። ትልቅ ሰው ያዋሻል። ደግሞ እኮ ያኔ የሆነውን ሁሉ ባይኔ በብረቱ አይቻለሁ። ማርያምን ድመቱ ፍሪምባውን ባፉ አንጠልጥሎ መሬት ለመሬት እየጎተተ እኛ ቤት ፊት ለፊት ወዳለው የውሃ መውረጃ ቱቦ ሲሮጥ አባት ታምሩ ልክ እንደ ኦሎምፒክ ተወዳዳሪ ግራ እጃቸውን ወደፊት ቀስረውና ጦር የጨበጠ ቀኝ እጃቸውን እስከቻሉት ድረስ ወደ ኋላ ለጥጠው በሰፊ እርምጃቸው ተንደረደሩ። 1 2 3 ዥው! ድመቱ ሲሮጥ ጦሩ ሲከተለው ጦሩ ሕይወት ያለው ይመስል ነበር። ልክ ቱቦ ጫፍ ላይ ሲደርስ የድመቱ የኋላ እግር ታፋ ላይ ተቀበቀበ። አቤት ገንባው እንዴት አሰቃቂ ጩኸት እንደ ጮኸ! እንደ አምቡላንስ በሉት የጮኸው። ሲጮህ በአፉ የያዘው ፍሪምባ ወደቀ። አንድ ነጭ ያልቆሰለም ያልተወጋም ድመት ቀልቦት ወደ ቱቦ ውስጥ ጥልቅ። ጎረቤት ሁሉ አቤት አጨቃቀን! እናቴ እግዚአብሔር ፍጡር ነው፣ እግዚአብሔር ፍጡር ነው፣ ምን በደለ እያለ ሲያጉረመረም አባት ታምሩ ታሪክ ፈጠሩ። የልጅ ልጄን አይኗን ሊያወጣት ነበር እኮ ግዴላችሁም፣ ይሄ ድመት አውሬ ሆኗል በማለት የፍሪምባውን ጸብ ትውልድን ለማዳን የተደረገ ጦርነት አስመሰሉት። የሚገርመኝ ታዲያ የመንደሩ ሰው ነው። በወሬ ወሬ ይሄ ድመት ምን ሆኖ ነው የሚያነክሰው ሲባል ይህ አውሬ ነው የጋሽ ታምሩን የልጅ ልጅ አይኗን ሊያወጣት ሲል አያቷ ደርሰው ባንካሴ ሲወጉት ይላል። ጭራሽ አይጦቻቸውን እያሳደደ እንዳልፈጀላቸው አውሬ የሚል ስም አወጡለት ለዚህ ምስኪን ገንባው። ትልልቆቹ ሰዎች ሁሉ ጸጉራቸው የሸበተ አስተማሪው ሰውዬ ትልቁ ግቢ ውስጥ የሚኖሩ ሳይቀሩ ይሄንን የፈጠራ ታሪክ ያወራሉ። ታዲያ ስለ ሀገር ታሪክ እናወራ ሲሉ አላምናቸውም። ትናንት አፍንጫዬ ስር ያው በጠራራ ፀሐይ በቀትር የተፈጸመ የድመት ታሪክ ወጊው በፈለገበት መንገድ የተረከ ሁላ ስለ ሀገሬ ታሪክ እናወራለህ ሲለኝ እንዴት ልመነው? በመንደራቸው የድመት ታሪክ ያልታመኑ ስለ ሀገራቸው አንበሶች ጀብዱ ሲደሰኩሩ እንዴት ልቤሽ ብሎ ይቀበል? ታሪክ ማውራት ታሪክ ከመስራት እኩል ጀግንነት እንደሚጠይቅ የገባኝ ያኔ ነው። ከዛን ቀን ጀምሮ ጦርነቶች ሁሉ የአደባባይ ምክንያታቸው ምንም ይሁን ምን
ከኋላቸው ፍሪምባ የሚባል ሥጋ ያለ ይመስለኛል። ገንባው አውሬ አይደለም። ገንባው የሚከተሉትን የዕለት እንጀራ ነጥቆ ተመስገን የሚል ምስኪን ድመን ነው። የዕለት እንጀራውን ሲነጥቃቸው የዘላለም ስሙን ነጠቁት። ያኔ ባንካሴ ባንወጋው ኖሮ ትውልዱ ሁሉ እውር በሆነ እያሉ ከድመት ጥፍር በባሰ የውሸት ጥፍራም ታሪክ ጭፍን ትውልድ ይፈጥራሉ። ቀጥ ስል ገንባው የለም። በስመ አብ! የት ሄደ? ሰባሪያም መቋሚያዬን ወድሬ ወደ ጓዳ ሮጥኩ። ወይኔ መስኮቱ ገርበብ ብሏል። አይ የጠቦቱ ታፋ ተሰቅሎ በነበረበት ቦታ የለም። ሮጬ ወደ ውጭ ስወጣ ገንባው ታፋውን እየጎተተ ወደ ቱቦ ጥልቅ። ወይኔ አንካሴ ኖሮ በነበረ ይሄን አውሬ ያለቀውም ነበር። ወይኔ